ልጅ እያለሁ የረፍት ጊዜን ከአያቶቼ ጋር ነበር ማሳልፈው። ትምህርት እንደጨረስኩ በጋ ወቅቷን 3 ወር ረፍት አለችኝ። አያቶቼ ወደሚኖሩበትና ወደሚሰሩበት ቴክሳስ ከተማ ገባለሁ። እርሻ አላቸው። ስለዚህ አብዛኛውን ጊዜ ከአያቶቼ ጋር እርሻው አካባቢ ነው የምንውለው። የሚታገዝ ስራ ካለ ከአያቶቼ ስር እየሄድኩ አግዛለሁ። እንስሳቶቹን መከተብ ሊሆን ይችላል ወይንም የሆነ ጽዳት ነገር ማጽዳት። ምንም ይሁን ብቻ አያቶቼ የሚሰሩትን ነገር እያየሁ እነሱ ስር እሰራለሁ። ከሰዓት አካባቢ ላይ ግን ቁጭ ብለን ኦፕራዎችን እንመለከት ነበር። ከዚህ ውጪ አያቶቼ አንድ የሚያደርጉት ነገር ነበር። ካራቫን ክለብ ውስጥ አባል ናቸው። እዚህ ክለብ ውስጥ አባል የሆኑት እንዳለ አንድ ላይ ተሰብስበው አሜሪካን ሙሉ ይዞራሉ። አልፎም ደግሞ ካናዳን ጎብኝተው በመኪና ይመለሳሉ። ሁሉም አንድ ላይ በራሳቸው መኪና ማለት ነው። ይህንን የሚያደርጉት አልፎ ነው። በየአመቱ ላይ ያደርጉት ይችላሉ። በ2 ወይንም በ3 አመት አንዴ ግን ይፈጸማል። እኔም የእረፍት ጊዜን ከአያቶቼ ጋር ስለማሳልፍ እነሱን እቀላቀላለሁ። አያቴ የኋላው መቀመጫ ላይ ያስቀምጠኛል። በሩ ይዘጋል። ሴት አያቴ ከፊት አለች፣ ወንዱ አያቴ ይነዳል። ከኋላ ደግሞ መኪናው ጋር የተያያዘ ኤርስትሪም አለ። ከመኪናው ላይ የሚቀጠል ነገር ነውና እዛ ውስጥ ገብታችሁ መተኛት ትችላላችሁ። በቃ የራሱን የቻለ ተንቀሳቃሽ ቤት በሉት። ሁሉም ሰው እነዚህን ተንቀሳቃሽ ቤቶች ከመኪናው ጀርባ እየጎተተ ይሄዳል። አንድ ላይ ስንጓዝ ከ300 በላይ መኪኖች ይሆናሉ። ተያይዘን ሁሉንም ነገር መመልከት ይሆናል ስራችን። አያቶቼን በጣም ነበር የምወዳቸው፣ አመልካቸውም ነበር ማለት ይቻላል። ለነሱ ያለኝ ፍቅር በጣም ትልቅ ነበር። ሁሌም ቢሆን የረፍት ጊዜ እስኪመጣ መጠብቀው እነሱ ጋር ለመሄድ ነበር። ስፔሻሊ ደግሞ ሀገር ልናይ እንደሆነ ሳውቅ ከነሱ ጋር መቀላቀል እንደምፈልግም ልቤ ስለሚያውቅ ሁሌም ቢሆን እነሱ ጋር መሄድ ነበር ማስበው። ታዲያ የሆነ ወቅት ላይ አሁንም ከሁሉም የክበብ አባሎች ጋር ለመሄድ ወሰንን። ምናልባት የዛኔ የ10 አመት ታዳጊ ይሆናለሁ። እንደተለመደው የአያቴ መኪና ውስጥ ከኋላ ወንበር ላይ ቁጭ ብያለሁ። ወንበሩ ሰፊ ነው። እንደፈለኩ እጫወታለሁ። ከፊት ሴቷ አያቴ አለች። ወንዱ አያቴም ደግሞ እንደተለመደው እየነዳ ነው። ታዲያ ሴቷ አያቴ ሁሌም ቢሆን እንደዚህ አይነት ጉዞ ላይ ታጨስ ነበር። እኔም ደግሞ እንደ ልጅ የሲጋራው ሽታ በጣም ይረብሸኛል። በዛ እድሜ ደግሞ ትናንሽ የሚባሉ አሪትሜቲክ ስራዎችን መስራት ያስደስተኝ ነበር። ለምሳሌ የአያቴ መኪና ምን ያህል ነዳጅ እንደበላ ቁጭ ብዬ አሰላ ነበር። እቤት ውስጥም ቁጭ ካለን አያቶቼ ለአስቤዛ ምን ያህል እንዳወጡ ቁጭ ብዬ አሰላ ነበር። በቃ ሁሌም ቢሆን እነዚህን ትናንሽ ሂሳቦች መስራት ያስደስተኛል። ታዲያ አያቴ ታጨስ ነበር ብያቸዋለሁ። የሆነ ጊዜ በሬዲዮ ላይ አንድ ማስታወቂያ ሰምቼ ነበር። ስለ ሲጋራ ነው። ብዙ ነገሩን ባላስታውስ እቺን ነገር ግን አውቃለሁ። ሲጋራ ባጨሳችሁ ቁጥር እያንዳንዱ ፓፍ ከህይወታችሁ ላይ 2 ደቂቃ ይቀንሳል የሚል ነገር ሰምቼ ነበር። ስለዚህ ትናንሽ ሂሳቦችን መስራት የሚያስደስተኝ አንድ ትንሽ የ10 አመት ልጅ አያቴ በማጨሷ ምክንያት ብቻ ከህይወቷ ላይ ስንት አመት እንደቀነሰች ለምን አላሰላላትም ብዬ ማሰብ ጀመርኩ። በቀን ውስጥ ስንት ሲጋራ እንደምታጨስ አሰብኩ። በአንድ ሲጋራ ላይ ደግሞ ስንት ፓፍ እንዳለ፣ ስንት ጊዜ ያንን ጭስ ወደ ውስጧ እንደምትወስድ አሰላው። ከዛ በኋላ ወደ ሂሳብ የቀጠልኩ ማለት ነው። አሰላሰልኩ። የሆነ ቁጥርም አገኘሁ። ያንን ቁጥር ስመለከተው ሪዝነብል ነው። በቃ ይሄኛው ትክክለኛ መልስ ይመስላል አልኩና እጄን ወደፊት ዘርግቼ ሴቷ አያቴን ነካዋት። አሁን ትክክለኛውን ቁጥር ልነግራት ነው። አያቴ ዞር ብላ አየችኝ። ሲጋራን አንዴ ወደ ውስጥ በሳብሽ ቁጥር ከህይወትሽ ላይ 2 ደቂቃ የሚቀነስ ከሆነ አንቺ ከህይወትሽ ላይ 9 አመታቶችን ቀንሰሻል አልኳት። ከዚህ በኋላ ምን እንደተፈጠረ እስካሁን ድረስ አስታውሰዋለሁ። የጠበቅኩት ነገር አልተፈጠረም። የ10 አመት ልጅ እንዴት ይሄን ሁሉ ነገር ሊያሰላ ይችላል የሚል ምስጋና፣ ግርምትን የቀላቀለ አድናቆት ነበር የጠበቅኩት። ጄፍ በጣም የሚገርም ስራን ይሰራኸው፣ ሂሳቡን እንዴት ነው ያሰላኸው ብለው እንዲጠይቁኝ ነበር የጠበቅኩት። ፍጹም ያልጠበቅኩት ነገር ግን ተፈጠረ። አያቴ እየየ ማለት ጀመረች። እንባዋ እንደ ቀልድ ፊቷን እንዳለ ሞላው። እኔም ምን እንደማረግ ግራ ስለገባኝ ቶሎ ብዬ ወደ ኋላ ወንበሬ ሄድኩና ቁጭ አልኩ። አያቴ አሁንም ታለቅሳለች። ወንዱ አያቴ እስካሁን ምንም ነገር አልተናገረም። ዝም ብሎ እየነዳ ነበር። ስለዚህ መኪናውንም ወደ ዳር አቆመው። ከመኪናው ወረደ። መኪናውን እንዳለ ዞረና በኔ በር በኩል መጣና በሩን ከፈተው። ከመኪናው እስከወርድ ድረስ ቆሞ ጠበቀኝ ማለት ነው። አይምሮዬ ውስጥ አንድ ነገር እያሰብኩ ነው። ችግር ውስጥ ገባሁ እንዴ? አያቴን ካወቃችሁት በጣም ዝም ያለ ነገር ግን ብልህ የሆነ ሰው ነው። አንድም ቀን ከአፉ በጣም ክፉ ነገር አውጥቶ ተናግሮኝ አያውቅም። ምናልባት ይህ የመጀመሪያው ሊሆን ይችላል ብዬ እየጠበቅኩ ነው። ምናልባትም አልኩ፣ ምናልባትም አያቴን ይቅርታ በል ሊለኝ ይችላል። እንደዚህ አይነት ነገር ላይ ምንም ልምድ የለኝም። እንደዛ ሊለኝ ግን ይችላል ብዬ ደግሞ አሰብኩ። አያቴ ግን እነዚህን ነገሮች እንዳላላለኝም ከመኪናችን ራቅ እስክንል ድረስ ብቻ አብረን ሄድንና ረጋ ብሎ እየተመለከተኝ ጄፍ ብልጥ ከመሆን በላይ ለሰው ልጅ ቅን መሆን በጣም ከባድ እንደሆነ የሆነ ቀን ትገነዘባለህ አለኝ።
ይሄው አሁን ብዙ አመታቶች ያልፈዋል። እስካሁን ድረስ የተፈጠረው ነገር አይምሮዬ ላይ እንደ አዲስ ነው። ለዚህም ነው ዛሬ ይህንን ታሪክ የነገርኳችሁ። አሁን እናንተንም ማናገር የምፈልገው ስለ አንድ ነገር ነው። በስጦታና በምርጫ መካከል ያለውን ልዩነት እንድታውቁ ትፈልጋለሁ። ብልህነት ስጦታ ነው፣ ቅንነት ግን ምርጫ ነው። ስለ ስጦታ ደግሞ የምታውቁት ነገር ካለ በጣም ቀላል ናቸው፣ ምክንያቱም የተሰጣችሁ ነገር ነው። ምርጫዎች ግን በጣም ከባድ ናቸው። ምርጫ ልምረጥ ብላችሁ ስታስቡ አንዳንድ ጊዜ ስጦታዎቻችሁ ሊያታልሏችሁ ይችላሉ። በእነሱ ልትማረኩ ትችላላችሁ፣ ተማርካችሁም ለእነሱ ልትገዙ ትችላላችሁ። በስጦታችሁ ከተገዛችሁ ደግሞ እርግጠኛ ነኝ ምርጫችሁን ገላችሁ ነው የምታልፉት። ምክንያቱም ብዙ ጊዜ ስጦታዎቻችሁ ከምርጫዎቻችሁ ተቃራኒ ናቸው። ይህ ስጦታችሁ አንድ ስጦታ ብቻ አይደለም፣ ሌሎችም ስጦታዎች በህይወት ታገኛላችሁ። ከነዛም መካከል ስማርት መሆን ወይንም ደግሞ በደንብ የሚያስብ አይምሮ መያዛችሁ አንዱ ሊሆን ይችላል። ብልህ መሆናችሁም ደግሞ ምልክት ነው። እዚህ ዓለም ላይ ይጠቅማችኋል። አንዳንድ ቦታዎች ላይ ብልህ ካልሆናችሁ መግባት ላትችሉ ትችላላችሁ። ስለዚህ በእነዛ ቦታዎች ላይ የሚጠቅማችሁ ነገር ከሆነ ይሁን። ጁልስ ቨርን፣ ማርክ ትዌን፣ ጋሊሊዮ ጂኒየስ ማይንድስ የሚባሉት በጣም ማሰብ ይችላሉ የሚባሉት ሰዎች በዚህ ዘመን ላይ የመኖር እድል ቢያገኙ በጣም ደስ ይላቸው ነበር። ማንም ሰው በዚህ ዘመን መኖር ይፈልጋል። በዚህ ዘመን ውስጥ እንደምንኖር ሰዎች ሁሉ ሁላችንም በጣም ብዙ የሚባል ስጦታዎች አለን። ልክ እያንዳንዳችሁ በገድላችሁ ብዙ ስጦታዎች እንዳሏችሁ ሁሉ በአጠቃላይ ትውልዱም ትልቅ የሚባል ተሰጥኦ ተሸክሟል። ዋናው ነገር ግን እነዚህን ስጦታዎችና እነዚህን ምርጫዎቻችሁ እንዴት እንደምትጠቀሙ ነው። ኩራት የሚሰማችሁ በምርጫዎቻችሁ ነው ወይንስ በስጦታዎቻችሁ? አሁን ላይ አማዞን የተሰኘውን ድርጅቴን ለመመስረት ሐሳቡ ይመጣልኝ ከዛሬ 16 ዓመት በፊት ነበር። ይህም ሐሳብ እንዴት መጣልህ ካላችሁኝ የኢንተርኔት አገልግሎት በየዓመቱ በ2300% እያደገ መሆኑን ስገነዘብ ነው። እንደዚህ አይነት ቁጥር በምንም አይነት ኢንዱስትሪ ላይ ተመልክቼ አላቅም። መጽሐፍ ማንበብ በጣም ወድ ነበር። ስለዚህ እነዛን ወዳቸውን መጽሐፎች ኦንላይን ላይ ብሸጥ ምን ችግር አለው ብዬ ነበር ያሰብኩት። በሚሊዮን የሚቆጠሩ መጽሐፎችን ኦንላይን ስቶሪ ውስጥ ማስቀመጥ። በዚህ ዓለም ላይ እንደዛ አይነት ፊዚካል ስቶር መክፈት እንደማልችል አሰብኩት። ኢምፖሲብል የሚባል ነገር ነው። ኢንተርኔት ላይ ግን ሊሆን ይችላል ብዬ አሰብኩ። በጊዜው 30 ዓመት ሞልቶኝ ነበር። ትዳር ከመሰረትኩም ደግሞ 1 ዓመት አልፎኛል። ስለዚህ ለባለቤቴ መኬንዚ ዞር አልኩና ነገርኳት። ይህንን ስራዬን ትቼ እብድ የሚያሰኘኝ ሐሳብ መጥቶልኛል። እዛ ሐሳቤ ላይ ብሰራስ? ገምት ካልሽኝ ይህንን ሐሳቤን ከተከተልኩ አይሳካልኝም አልኳት። ለምን እንደዚህ ያልካት ካላችሁኝ ብዙ ጊዜ ስታርታፕ ተብለው የሚጀመሩ ነገሮች ሲሳኩ አልተመለከትኩም። ስለዚህ ተመሳሳይ ጣፈንታ ነበር የጠበቅኩት። ሳይሳካልኝ ብቀርና ያሰብኩት ነገር ባይሳካልኝ ደግሞ ምን እንደምሆን አላውቅም። ከዛ በኋላ ምን እንደሚከሰት ገምት ብትሉኝ አሁንም አላውቅም። ባለቤቴ መኬንዚ ይህንን ሁሉ ያወቀች ሂድ እሱን ነገር አድርገዋለች። ከድሮ ጀምሮ ልጅም እያለው የጋራጅ ኢንቨንተር ነበርኩ። ማልፈጥረው ነገር አልነበረም። የጋራጅ በራችን በራሱ አውቶማቲክሊ እንዲዘጋ አንድ የሆነች ትንሽ ነገር ፈጥሬ ነበር። በፀሐይ ብርሃን የሚሰራም ኩከር ሰርቼ ነበር። በአልሙኒየምና በጃንጥላ ነበር የሰራሁት። ምንም አልሰራም ማለት ትችላላችሁ። ትንሽ ምልክትን ያሳየኝ። ከድሮ ጀምሮ ይሄ ኢንቨንተር የመሆን ፍላጎቴ ነበር። እዚህ ጋርም ደግሞ ባለቤቴ ያንን ነገር ተከተለው አለች። የምትፈልገው ነገር ከሆነ ፓሽንህ ከሆነ ያንን ነገር አሳደው ስትለኝ እሺ አልኩ። በጊዜው ኒውዮርክ ሲቲ ውስጥ አለ ከሚባል ፋይናንሻል ፈርም ውስጥ ነበር የምሰራው። አብረውኝ የሚሰሩ ሰዎች በጣም ጂኒየስ የሚባሉ ስማርት የሆኑ ሰዎች ናቸው። ሁሌም የማደንቀው ሁሌም የምገረምበትም አንድ አለቃ ነበረኝ። ስለዚህ ለአለቃዬ ሐሳቤን ብነግረውስ ብዬ አሰብኩና ሄጄ ነገርኩት። ኢንተርኔት ላይ መጽሐፎችን የመሸጥ ዓላማ አለኝ አልኩት። ናስቲ ለወክ እንውጣ ብሎኝ ይዞኝ ወደ ሴንትራል ፓርክ ሄድን። ፓርክ ውስጥ እየተራመድን እኔ አወራለሁ፣ እሱ ዝም ብሎ ያዳምጠኛል። እያንዳንዱን መረጃ እየሰበሰበ ነው። ሐሳቤን ገልጬ ከጨረስኩ በኋላ በመጨረሻ እንደዚህ ያለኝ፣ አሁን የነገርከኝ ሐሳብ በጣም ጥሩ ሐሳብ ነው። ነገር ግን ከዚህ በላይ የተሻለ ሐሳብ የሚሆነው እንደዚህ አይነት ስራ ለሌለው ሰው ነው። አሁን እኮ አንተ በጣም ጥሩ ስራ አለህ አለኝ። ትክክለኛ ነገር ነው ያነሳው። እዚህ በምሰራበት ቦታ በጣም አሪፍ ደሞዝ ነው የማገኘው። አሪፍ ህይወትንም እየኖርኩ ነው። በዛ መንገድ ላይ በቀላሉ መቀጠል ብፈልግ እችላለሁ። ስለዚህ አለቃዬ ያለው ነገር ሎጂካል ነው ብዬ አሰብኩ። እሱም ለማንኛውም ከመወሰን በፊት 48 ሰዓት ስጠው አለኝ። 48 ሰዓት ቁጭ ብለህ አስብበት፣ ከዛ በኋላ ውሳኔ ብለህ የምትወስነውን ወስን አለኝ። በጊዜው ይህ በጣም ለኔ ከባድ የተባለ ውሳኔ ነበር። በመጨረሻም ግን ለዚህ ዓላማዬ ነው ሐሳቤ ነው ላልኩት ነገር እድል መስጠት እንዳለብኝ ተሰማኝ። እዚህ ውሳኔ ላይ እንዴት ልደርስ ቻልክ ካላችሁኝ ይህንን ሐሳብ ሞክሬ ባይሳካልኝ ይቆጨኛል ብዬ አላሰብኩም። ይህንን ሐሳብ ሳልጀምር ዝም ብዬ ህይወቴን ብቀጥል ግን የሆነ ቀን ይህ ውሳኔ እኔን ሊበላኝ
በቁሜ ሊውጠኝ እንደሚመጣ ገብቶኛል። ስለዚህ ውሳኔዬንም እንደወሰነ ያደረገኝ ወደፊት መጸጸት የማልፈልገው ነገር የትኛው ነው የሚለውን ነገር ስመለከት ነው። ብዙ አሰብኩ፣ አሰላሰልኩ። ከዛ በኋላ የወሰድኩት ምርጫ ሴፍ የማይባለው ካለኝ አማራጮች ሁሉ አሪፍ የማይባለውን ነገር ነበር። ምክንያቱም የኔ ፓሽን እዛው ጋር ነው። በዛ ምርጫዬ አሁንም ድረስ እኮራለሁ። ምክንያቱም የዛኔ ይህንን ውሳኔ ባልወስን ኖሮ አሁን Amazon.com የሚባል ነገር አይኖርም። እናንተም ከነገ ጀምሮ የሚያጋጥማችሁን ነገር ነው የምነግራችሁ። ራሳችሁ እየፋቃችሁ እየጻፋችሁ እያጠፋችሁ የምታስተካክሉት የራሳችሁ ህይወት የሚጀምርበት ቀን ይመጣል። በ20ዎቻችሁ ውስጥ የራሳችሁን ህይወት መስራት ትጀምራላችሁ። በ30ዎቹ እድሜዎቻችሁ ውስጥም ይህንን ስራ ትሰራላችሁ። በ40ዎቻችሁ ውስጥም የራሳችሁን ታሪክ እየጻፋችሁ ነው የምታልፉት። ታዲያ በእነዚህ ጊዜያቶች ውስጥ ታሪካችሁን እንዴት ነው የምትጽፉት? ስጦታዎቻችሁን እንዴት ነው የምትጠቀሙት? ምን አይነት ምርጫዎችንስ ነው የምትወስዱት? ህይወታችሁን የሚመራላችሁ ነገር ኢነርሺያ ነው ወይንስ ነገሮች በተንቀሳቀሱበት መንገድ በመሄዳችሁ ነው? ወይንስ ደግሞ ህልማችሁ ልባችሁ የወደደው ነገር ነው እናንተን እየገፋ የሚሄደው? ስለዚህ ዶግማውን ትከተላላችሁ ወይንስ ኦሪጂናል ሆናችሁ ነው ህይወታችሁን የምትቀጥሉት? ቀላል የሆነ ህይወትን ነው የምትፈልጉት ወይንስ የማገልገል ህይወትን? ጀብድ ያለበት ህይወት? ትችት ሲመጣባችሁ የምትታጠፉ የምትሰበሩ ትሆናላችሁ ወይንስ ልባችሁ በሚነግራችሁ እናንተ እርግጠኛ በሆናችሁበት መስመር ላይ ትሄዳላችሁ? ስህተት ሰርታችሁ ስትገኙም ደግሞ ይቅርታ ላለማለት የምትዘባርቁ ትሆናላችሁ ወይንስ ደግሞ ቆማችሁ ይቅርታ የምትጠይቁ ሰዎች ትሆናላችሁ? ሪጀክሽንን ወይንም እምቢ መሰኘትን ፈርታችሁ ልባችሁን የምትሸፍኑ ትሆናላችሁ ወይንስ ከፍቅር ላይ ተነስታችሁ ያንን ስራ ትሰራላችሁ? ሴፍ በሚባልበት ወይንም ደግሞ መጨረሻውን በመታቁበት መንገድ ላይ ትሄዳላችሁ ወይንስ ደግሞ የጀብደኛ ህይወትን የማታቁትን ነገር ግን ማየት የምትፈልጉትን ነገር ለማየት ትሄዳላችሁ? እነዚህ ሁሉ ጥያቄዎች የሚመለሱ ናቸው። ነገሮች ሲከብዱባችሁ እጅ የምትሰጡ ትሆናላችሁ ወይንስ ደግሞ አይ አሻፈረኝ ብላችሁ የምትቀጥሉ ትሆናላችሁ? ከሁሉም በላይ ግን ይህንን ጥያቄ እንዳትረሱ። ብልህ ትሆናላችሁ ወይንስ ደግሞ ቅን? ራሳችሁን ሁሌም ቢሆን መጠየቅ ያለባችሁ ጥያቄ ይሄ ነው። አሁን ላይ የቢሊየን ዶላር ካምፓኒ ራን እያረኩ እንኳን ትልቁ የሚባለው የህይወቴ ትምህርት የመጣው ገና በ10 ዓመቴ ከሀያት የወሰድኩት ነው። በቀናችን መጨረሻ ሁላችንም የምርጫዎቻችን ውጤቶች ነን። ስለዚህ በህይወትም ስንንቀሳቀስ ደግሞ ምርጫዎቻችንን ለማሳመር እንሞክር። ምርጫ ላይ ህይወት አለች። ለራሳችሁ ህይወትን የምትሰሩ ከሆነ ደግሞ ታላቅ ህይወትን ብትሰሩ ይሻላችኋል። በህይወታችሁ የሆነ ነጥብ ላይ እናንተ ራሳችሁ ፓሽን እንዳላችሁ ማወቅ ትጀምራላችሁ። ያ ፓሽንም ደግሞ የህይወታችሁ ስጦታ ነው የሚሆነው። ሁላችንም የራሳችን ፓሽን ይኖረናል። እነዛን ፓሽኖች ግን መርጠን አይደለም እናገኛቸው፣ እነሱ ናቸው የሚመርጡን። ታዲያ እነሱ እናንተን እንዲመርጡ ደግሞ እናንተ አለርት መሆን አለባችሁ። ፓሽናችሁን ለማወቅ ንቁ ሆናችሁ ስትቀመጡ እነሱ ወደ እናንተ ይመጣሉ። እነዚህንም ፓሽኖች ካወቃችሁ በኋላ ለእናንተ በጣም ትልቅ የሚባል ስጦታ ነው የሚሆንላችሁ። ምክንያቱም ለህይወታችሁ አቅጣጫን እየሰጧችሁ ይሄዳሉ። የህይወታችሁም ዓላማ እየሆኑላችሁ ይመጣሉ። ስራ ሊኖራችሁ ይችላል፣ ሙያ ሊኖራችሁ ይችላል፣ ወይንም ጥሪ ሊኖራችሁ ይችላል። አሪፍ የሚባለው ነገር ጥሪ ቢኖራችሁ ነው። ፓሽናችሁን ለይታችሁ ያወቃችሁ ከሆናችሁ ደግሞ ጥሪያችሁን ተከተላችሁ ማለት ነው። የዛኔ ስራችሁ እንዳለ ለእናንተ ስራ አይሆንም፣ ለእናንተ ጨዋታ ነው። ብዙ ሰው ፓሽኑን የማያገኝ ይመስለዋል። ነገር ግን በጣም ብዙ ልጆች ብዙ አዋቂ ሰዎችም ፓሽናቸውን ለይተው ያውቃሉ። ብዙ ጊዜ ግን የራሳችንን ኢንተሌክቹዋል ሰልፍ በዚህ ውስጥ እናስገባና መንገዱን እንዘጋዋለን። ከነዛ ፓሽኖች በላይ ይሄ ይሻለኛል ብለን የምናስበው በራሳችን መንገድ ያመጣነው ነገር ይመጣል። ፓሽናችሁን ማግኘት የምትፈልጉ ከሆነ ይሄንን ኢንተሌክቹዋል ሰልፍ ያልኳችሁን ነገር መሸፈን አለባችሁ። እሱን ከጨዋታ አውጡት። አማዞንን እንደሚመራ ሰው የኔ ብቸኛ ስራ ወይንም ደግሞ ከስራዎቼ መካከል አንደኛውና ዋነኛው ሰዎችን ደፋር እንዲሆኑ ማስለመድ ነው። ድፍረት ካለ ምንም ነገር ይመጣል። ለምን እንደሆነ አላውቅም። ሰዎች እየሰራላቸው ያልሆነ ነገር ላይ ልብ ማለት ወይንም እዛ ነገር ላይ ማተኮር ይወዳሉ። የሰው ልጅ ባህሪ ነው ብለን ልናልፈው እንችላለን። ነገር ግን ድፍረትን እያስተማርኩ ማለፍ አለብኝ፣ ድፍረትንም እየተማርኩ ማለፍ አለብኝ ብለን የምናስብ ሰዎች ከሆነን ኤክስፐሪመንት ማድረግ ይኖርብናል ማለት ነው። እያንዳንዱ ኤክስፐሪመንት ደግሞ ይሰራል ማለት አይደለም። የማይሳኩ ብዙ ነገሮች አሉ። የትኛው እንደሚሳካም ላናቅ እንችላለን። ነገር ግን ኤክስፐሪመንት እያረግን መቀጠል ይኖርብናል። እያንዳንዱን ኤክስፐሪመንት እያረግን ብዙ ውድቀቶችን እያየን እናልፋለን። እነዛ ስኬቶች ጥቂት የሚባሉ ስኬቶች ሲመጡ እስከዛሬ ድረስ ያያችሁትን ፌሊየር እስከዛሬ ድረስ በኤክስፐሪመንቶቻችሁ ውስጥ ያያችሁትን ውድቀት እየሻሩላችሁ ይመጣሉ። Amazon.comን ከተመለከታችሁ በስሩም ያሉትን ድርጅቶች ለምሳሌ Amazon Primeን ብትመለከቱ እነዚህ ሁሉ በድፍረት የመጡ ውሳኔዎች ናቸው። አሁን ላይ ሰርተዋሉ ካላችሁ አዎ በደንብ። አሁን ግን የሰሩት እኛ የዛኔ ደፍረን እነዚህን ውሳኔዎች ስለወሰንን ነው። እነዚህ ስኬቶችም ደግሞ እስከዛሬ ለሞከርናቸው ላልተሳኩልን ነገሮች
ካሳ ሆነው ነው የመጡት። እዚህ ጋር ስትመለከቱኝ የከሰረ ሰው ላልመስል እችላለሁ። አማዞንን እንደመራ ሰው ግን አንዱ ስህተቴ እንኳን በቢሊዮን ዶላሮች የሚቆጠር ነበር። እነዛንም ስህተቶች በጣም ብዙ ጊዜ አድርጌያለሁ። ታዲያ አሁን እነዛን ስህተቶች ስመለከታቸው በጊዜው ያሙ ነበር፣ ነገር ግን አሁን ላይ ስመለከታቸው ምንም ማለት አይደለም። ሌሎች የሰሩልኝ ስኬታማ የሆኑልኝና እነዛን ውድቀቶች ያስረሱኝ በጣም ብዙ ደስ የሚሉ ውጤቶችን አግኝቻለሁ። ለዚህ ነው ኢምፕሬስ ፌሊየርን እየወደዳችሁ ውድቀትን እየወደዳችሁ ይሄዱ የሚለው ለዚህ ነው። ምክንያቱም ስኬቶቻችሁ የሚወለዱት በእነሱ መሃል ነው። ለዛም ደግሞ ደፋር መሆን ያስፈልጋል። ደፋር ከሆናችሁ ለራሳችሁ ውብ የተባለውን ታላቅ የተባለውን የራሳችሁን ታሪክ ትጽፋላችሁ። የዓለማችን ቁጥር 2 ባለሀብት ጄፍ ቤዞስ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።